አሰብማ የኤርትራ አሰብ የኢትዮጵያ ነው በሚለው ላይ አይደለም እኮ መጓተት የነበረብን። በዚህ አመክንዮ አሰብን የወሰድነው ከከሌ ጋር ተመፋጥረን ነው። አይ አሰብ እንደዚህ ነበር ታሪኩን መናገር እንጂ አይ እኔ በባርነት ኖሬያለሁ የሚል ቅዠት ነው። አሁንም በባርነት ውስጥ እኮ ነው ያለው። ያን እንደዛም ሰዎች ኤርትራውያንን አትወክሉም፣ ኢትዮጵያውያንንም አትወክሉም፣ በባንዳነት ያላችሁ ራሳችሁንም መሆናችሁ ቢኮዝ ሸቀጥ ናችሁ። ሸቀጥ ደግሞ ለከፈለ የሚሸጥ ነው። ስለዚህ ከዛ ክብር ለምንድን ነው እንደዛ የምትሉት? እና እዚህ ጋር ለመሟገትም አይመችም። በተለያየ ቦታ ላይ እህት ወንድሞቼ ሲናድዱ ምናምን እያየሁ ነበርና በቃ እንደዛ አይነት ሰዎችን ተዋቸው። በቃ አይቀየሩም፣ እዛው ከብደታቸው ጋር እንዲጠፉ መፍቀድ እንጂ አያሳፍርም። ለምንድን ነው ሰው ወደ ትግራይ ክልል ሰው የማይሰደደው? ለምንድን ነው ወደ ኤርትራ ወደ አስመራ ሰው የማይሰደደው? ለምንድን ነው ወደ አሜሪካ ለመሄድ ወደ ሳውዲ ወደ ሌሎች ሀገራት ለመሄድ ኧረ ተው ትሞታለህ እየተባለ ሁሉ ወደ ደቡብ አፍሪካ ለመሄድ ብዙ ዋጋ ብዙ ገንዘብ የሞት ያለመሞት ጉዳይ ሁሉ አምኖ የሚሄደው ለምንድን ነው? ይህንን ለማብራራት መሞከር በቃ አንድ ጊዜ ልቡ የዞረበት ሰው ይሳቀል ይችላል። እንጠቀም በሚባልበት ለምን ትጠይቃላችሁ? ፋኖን እኛን ያስታጠቅ ነው የኛ ፈረስ ነው። ጋጦጥ ስርዓት የለሽ ምን አይነት ኃጢአት ሲሰራ እንደኖረ አይገባኝም። በዚህ በሰሜኑ በምኑ ላይ ማለት ስልጣኔም ማለት ቆይታ ያለ ዛሬ እንደዚህ የምትራገጡ ሁሉ ይልቅስ ጎበዝ ከሆንክ እያንዳንዱ እኔ አሁን ይችን የምናገራት እንኳን የሚሰማ ሰው ካለ ሀገርህን ስራ። አብሮ ጎረቤትህ ካለው ሰው ጋር ተዋደድ። አብሮህ ከሚኖር ሰው ጋር በምንም አይነት መልኩ ታርቀህ አብረቁም። ከዛ ውጭ አብሮ ያለ ሰው ነው እናትህ አባትህ ወይም ወዳጅ እንጂ እዛው ወደ ሩቅ ያለ ሰው አይደለም። ከሱ አንፃር ኤርትራዊ ነኝ እያላችሁ የምትጮሁ ኢትዮጵያዊ ነኝ ብላችሁ ኢትዮጵያን ለማፍረስ ኤርትራዊ ነኝ ብላችሁ ኤርትራን ለማፍረስ ስራችሁ ሆናችሁ ለግብፅ መረጋገጫ ስራችሁ ሆናችሁ የምትቀጥሉ ሰዎች ከዛ ውጡ። መከላከያ ስለጠየቀ እኮ አይደለም፣ አብይ ስለጠየቀ አይደለም። በቃ አጀንዳው እዚህ ደርሷል። ስለዚህ ጉዳይ ተቋሚ ነኝ ያሉ ፓርቲዎች ሁሉ አልጠየቁም። ያልጠየቁት ወደቡን እንድናጣ አብረው ስተዋል የሚል መደምደሚያ በተደጋጋሚ ተናግረዋል። አሁንም እሱ ነው የምደግመው። ፓርቲዎች ሁሉ ኮፒ ፔስት ህዋት ነበሩ። ህዋት በተቋሚ ጎራም ሰው እንዳይመጣ መንገድ የዘጋባቸው የእሱ መረጋገጫ ነበሩ። ይልቃል የሚባለው ሰውዬ ቸካሉ ይልቃል የሚባለውን ልደቱ እዩዋቸው። ደግሞ የኛ ሀገር ጉድ ደግሞ ያልቃል ሰው አይሆንም። እንኳን እነዛ ሰዎች የኢትዮጵያ ህዝብ አምኗቸው አደራ ሊሰጣቸው ይቅርና በጣም ሀቀኛ ሰዎች ለትግል ቢነሱ በሆነ ነገር ላይ ቢነሱም ለማመን በጣም ብዙ ማጣራት የምንሄድበት ወቅት ነው የሚመጣው። በቃ ወደቡ ጸረ ኤርትራ የቀጠናው ጠላት፣ የኤርትራ ህዝብ ጠላት፣ የሰው ልጆች ጠላት፣ የትግራይ ህዝብ ጠላት። አሁን ደግሞ የእንግዲህ ልጃችሁ ፋኖ ነኝ ብሎ የመጣው የአማራ ህዝብ ጠላት ሆኖ እየተሰራ ያለበት ሁኔታ ማየት ይሄ አልገባው ካለ መድኃኒዓለም እንዲገባው ጉድጓድ እየከተተ ያርገ። እኔ ኤክስኪውዝ አለም መለሳለስ አለም። ጠላትን ጠላት ብሎ መጥራት የራስን ማንነት የሚገልጥ እንጂ ከእንደዚህ አይነቱ እድሜ ልኩን ሲያጠፋን ኖሮ በቻለው አቅም ክፋትን አቅዶ ሰርቶ አልሳካለት ሲል ተሻገርን አልፈ ነው። አሁንም ሌላ እድል መስጠት አይቻልም። እዚህ ኢትዮጵያ ውስጥም ሆናችሁ ለሻቢያ ለህወሓት በእጅ ረዘም ሲል ለግብፅና ለሌሎች በዝባዥ ሀገራት ተላላኪ ሆናችሁ የተቀመጣችሁ ሰዎች ጠይቁ፣ አረጋግጡ። ያለዛ እውነቴን ነው የምላችሁ ባላችሁበት ትጠፋታላችሁ እንጂ አንድ ነገር መብላት አይቻልም። ያ ዘመን ነው። ስለ ወደብ ማንሳት እኮ ያሳስር ነበር። ሁሉም በሁሉም ነገር ላይ እናፍር ነበር። መናገር ያሳፍር ነበር። መጠየቅ ያሳፍር ነበር። ያሳስር ነበር። ያሰድር ነበር። ያስገድል ነበር። አሁን ያሉ ሰዎችንም በጣም በጣም የምጸየፋቸውና የምጠላቸው ምን ያህል የኃጢአት ውጤት ናቸው የምለው እኮ በዚህ ሰዓት ስልጣኑን የሚያከራይ ሆዳም ሰው ሳይ በጣም ነው የምጸየፈው። ያ ሰው እንዲተርፍ ማለት ነው። መድኃኒዓለም እንደው ጭርስ እንዲያደርገው ነው። እንደዚህ አይነቱ በሽተኛ በቃ አይድንም። ሁለመናው በቃ በካንሰር እንደደረቀ አይነት ነገር
እኔ ያልተናገሩት ነገር የለም። ደብረጽዮን ያልተናገረው የለም። ሻዕቢያ ያልተናገረው ነገር የለም። ሁሉም ተነግሯል። መስማትና ራሱን መጠበቅ የሚችል ትውልድ ነው ያለው። ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ገገፍ ተዛኔሩ ኮይኑ ኤርትራ ከም መቋጢ ንኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክቦ ሉላውነት አረጋግጣ ክትነብር ትኽእል ዝብል ሓሳብ ኣይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብዪ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልው ቁፅፃር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልኒ ዝብል እምነት ነይርዎ። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታሉ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይሄ አይበቃም ለሚሰማ ሰው። ይሄ እኮ ይበቃል። እንመካከል እያለ እጁን ዘርግቶ የሚለምነውን መንግስት ባይተሰልፍ እውቅና ሰጠው አጀንዳ ሴት ለማድረግ ሳይሆን አናምነው ይሏቸዋል። እንደዛ የሚሉ ቅዠታሞች ተሸክመን ብናሻግራቸው በመኪና ጭነን የሆነ ቦታ የሚፈልጉት ቦታ ብናስቀምጣቸው ሁሉ እዛ ቦታ ላይ የማይገኙት ጎደሎች የሚናገሩትን መስማትም አስፈላጊ አይደለም። አይ ቲንክ ያው ኔትወርካችን ራያ አካባቢ ምን አዲስ ነገር አለ? የለም እንደ አዲስ ነገር የለም። በቀደም እዚህ ሄደ ነበረ ለማዳናቆ ኩኩስ ምትባራካት እንደው ድንግርግር ብሏቸዋል። እንደ የነኩቱን ላይ የተበላሸባቸው ተበላሻሻለ። አዎ ግራ እየገባቸው ነው ያሉት አለኝ። የሚገርም እኮ ነው በጣም እንደው መዘግየቱ ገረመኝ። ወልዲያ ያው መርሳን ወልዶ ምንም ሁሉም ቦታ ላይ እንደዛ ነው እሱማ የቀመሰን ያለው። አዎ አረ እንደው ሀዛ ደግሞ እነዛኞቹ ሀዛ ሐዋናዎቹ ህወሓቶቹ ግራ ገብቷቸዋል አለኝ። በጣም እንደው እነሱማ ትልቁ ሙክት ቢታረጥሩ ነበር ተብሎ ቢያፈጥሙት። አዎ እንግዲህ ተመልካቾቻችን ሻዕቢያን ተለካከፉ ወደዚህ መጡ ወደ አማራ ክልል ፋኑ ጋር ከዛ በኋላ ሀዛ መካከል ደግሞ እዛውም የሚጋደሉ አሉስ በሳቸው። አዎ ያማበሽ እኮ ነው አሁን ስበሱ እኮ ነው የሚባልና የሚጨርሰው ይሄ ሁሉ እንደው ሙሉ ጥፍት ብሏቸዋል። አኩላን ያጥፋባቸው እንደዛ ላይ ያጥፋቸው። አዎ ያጥፋቸው ነው የምንለው እኛም። ኧረ ያጥፋቸው ነው። ይሄ ራያና አላማጣ አካባቢ የህወሓትን እንቅስቃሴ የሚያሳይ ነው። ስለዚህ አሁን በገቡ ሰዓት ይጎዱኛል በሚል ነው አሁን ደፎ ከመንግስት ጋር መቆም ያቻል። ይህ ደግሞ ህብረተሰቡ ከመንግስት ጋር ቆሞ ሌቦቹን ያጋለጠ መስጠት እንዳይችል ያደረገው በመንግስት ላይ ያለው አመኔታ ማነስ እና ህብረተሰቡ ደግሞ እሱ ከከሌ ጋር ነበር እያለ የሚያቃጥርበት ትልቁ በሽታን የሆነ አስሮ የያዘው ህብረተሰቡ በመሆኑ ከህብረተሰቡ ጋር ከመከላከያ ጋር ሆኖ በሽተኛውን ለማጋለጥ ሲሞክር እዛ ጋር አብሮ የሚልከሰከስ የህብረተሰብ ክፍል ስላለ እሱን አሳሳቢ እየሆነ ያለው እንጂ ማጋለጥ ይፈልግ ነበር የሚል ነው የተሰማው ነው ብዬ ነው። ሰላም ለሰው ዘር ሁሉ አይደል ነው የተሰማው ነው ብዬ በማሰብ ነው እዚህ ጋር ዋርኒንግ እያሰጠኝ ስላልሆነ ለዛ ነው ለመከላከያ ጋር መቆም ያቻል። እሱ ነው ትልቅ ብለካ በጣም ይሄ ደግሞ አስቸጋሪ ነው ዋስ ነው። ስለዚህ በጥንካሬስ ራሳቸውን ገለልተኛ ማድረግ ነው በራሱ ይጠቅማል። አሁን ያለ ማቃጠር ለነሱ የሚያቃጥሩ ይሉ ሁለቱንም ገና ለማለት ገለልተኛ ሆኖ እንዲቆም እኮ ብዙ ችግር ይቀረፍ ነበር። ሰው እንደዛ ነበር። አሁን ሰው ገለልተኛ ይሆን ግሩ ይሆን ጥሩ ነው። አሁን ለመከላከያ መረጃ አይሰጥም። ለነሱ እንደዛ ይሆናል። አብሮ ሰው ያሳግጣል። ይሄ እስኪ ደርሰው ድረስ በቃ ችግሩ እንዲዘገይ ያደርገዋል። ይሄ መተማ አካባቢ ያለው ነው። መተማ ላይ ፋኖ ምን ሆነ? ምናልባት እህት ወንድሞች ሰምታችሁ ከሆነ ዛሬ በቀኑ ላይ ገብተው ፎቶ ምናምን ተነስተው ሽንፋ የሚባል ቦታ ላይ
ከሱዳን የሳምሪ ቡድን የቅማንት ነፃ አውጪ በሚል የኮሚቴ የህወሓት ቡችሎችን አደራጅቶ በቅማንት ስም መተማ አካባቢን ከ2008 ጀምሮ ሲያበጣብጥ የነበረው የህወሓት ቡድን ማለት ነው። አሁን በፋኖ ስም እየጋለበ ያለው ከሱዳን እየተነሱ የሚመጡበት ቦታ ላይ ሽንፋ የሚያስታውስ ሰው ካለ ምዕራብ ጎንደር ዞን መቀመጫ ገንዳዋ ከዛ በ30 ኪሎ ሜትር ምናምን ገዳማ ላይ ወደ ደቡብ አቅጣጫ ወደ ቋራ ወረዳ ሲኬድ የምትገኝ ከተማ ናት። እሷ ላይ ሰዎች እየሰረጉ ከገቡ በኋላ ፎቶ ለመነሳት በንግድ ባንኮች ወደ ባንክ ብራንቾች ጋር እና የከተማዋን እንደዚህ ሊገልጥ የሚችል የፎቶ ጦርነት እየሞከሩ ባሉበት ሰዓት ላይ በተወሰደበት እርምጃ እንግዲህ ከ9 በላይ የሚሆኑ ሰዎች ያው እንትን ያሉበት ህይወታቸውን ያጡበት እና ከዛም በኋላ እንዳይደገሙ ወደውኑ በአጭር ርቀት ፈርጠው የጠፉበት ሁኔታ ተፈጥሯል ማለት ነው። ይሄ እዚህ ላይ የምታዩት ሲገባ አሁን ፋኖ ብሎ ሰው የሚያወራ ራሱ የፈነነ ራሱ የሆነ የባለገ ሰው ነው ብዬ ነው የምለው። በዛ ስም መነገድ የሚፈልግ ነው። አሁን የፋኖ ስም እንዲጠፋ አይፈልግም። የሸኔ ስም እንዲጠፋ አይፈልግም። የህወሓት ስም እንዲጠፋ አይፈልግም። ይህንን የመንግስት ኃይላትም ይፈልጉታል። ዜጎች ራሳቸውም ይፈልጉታል። በራሳቸው በሆነ የግል ጉዳያቸው አማካኝነት እንኳን በዛ ሰበብ ቢገዳደሉ ሸኔ አለበት በሚባለው አካባቢ ሸኔ ያደረገው ለማለት፣ ፋኖ አለበት በሚባለው ደግሞ ፋኖ አደረገው ብሎ ለማለት እና የሆነ በቃ የቆሻሻ መጥረጊያ የጥፋት ማሳበቢያ ሆነው ይቀጥላሉ። ልክ አሸባሪዎች በተለያዩ የዓለም ክፍሎች ላይ እንደሚሆኑት ማለት ነው። ስለዚህ እንደዛ አይነት ስራም እየተሰራ እንደሆነም ታሳቢ በማድረግ አለ ማጥፋትም በራሱ መንግስት ውስጥ ያሉ ሰዎች የራሳቸውን ብልግና የሚሸፍኑባቸው ቡድኖች እንደሆኑም ማየት ነው። የህዝብን ሰቆቃ ማባባስ እንደ ትግል የሚቆጠርና ህዝብን ባሰቃዩት ቁጥር ህዝብ እንዲያማርር ባደረጉ ቁጥር የኢትዮጵያ ጠላቶች የሚከፍሏቸው ክፍያ ከፍ እንደሚል ያየ ነው። ስለዚህ ሽንፋ አካባቢ ላይ እንደዚህ መጠን በዚያ ወጠን ምናምን የሚሏቸው ሰዎች ካሉ ኦር ከዚህ በፊት ያላየውም ወደውኑ እዛው ቦታ ላይ ያለ ሰው ስለሆነ የላከልኝ ምንም ነገር እንትን አላለም። እየሰረጉ ገብተው የወጡበት የራሱ ዩኒፎርም፣ የራሱ አደረጃጀት፣ የራሱ መሪ፣ የራሱ ሰብሳቢ በሌለው ሁኔታ የተነሳ ቡድን ከሞትና አጥፍቶ ከመጥፋት ውጭ ምንም ነገር እንደሚያመጣ ይታወቃል። ከዛ በኋላ ከድል ጋር ከምንም ጋር እንደዚህ ማሰቡ በራሱ ይደብራል ብዬ የምለውም ለዛ ነው። አይ ዋስትናው እርስ በርሱ እኮ ህዝቡ የሚሸፋፈን ቢሆን አያው የሚፈራው እኮ ነው። ለምሳሌ ለመከላከያ ጋር አንድ ሰው ተናገረ ቢባል ያንን ከዴ ተናገረላችሁ ብሎ ለፋኖ ለሚሉ ሰዎች የሚናገረው ከህዝቡ ናት። ያ ህዝቡ አሁን ካልዳነ በቃ ችግር ይገጥማል። አንድ ለማህበራዊ በቃ እሱን ብቻ ምጡትና ሌላ የሚናገር ምናምን እንዳይፈጠር እንዲፈራቸው የገደሉ እንደ አይነት ተባይ ነው። ያውን በቃ ስለሚያስፈራሩ በዛፍ ነው የሚዘርፉትን ነገር ሁሉ እንድታስታውሱበት ነው። ይሄኛው አለው ሲባጋር ገዛው ነበር ከልከው አንድ ተደረገ ተንቆባቸው ወደ ሱዳን ወዴት ነው የሚወጡት? አሁን በዛ በኩል ያለው ማነው ድንበሩ? ወደ ድንበሩ አይደል? ወደ ቱመታ ወደ መሀል ደግሞ ያለው መስላለ በዚህኛው ወደ ጎን ይወጡና ወደ ሱዳን ይሄዳሉ። ይገርም ነው በጣም። እሱ ያለው ሁሉ ሰላም ነው። ሌላ ሰላም የጎዱት ጉዳት ያደረሱት ነገር ነው የለም። አይ ጥሩ። ለዛ ድብሩ ያን ደግሞ በዘላቂነት መንግስት ከሱዳን ጋር ያለው ነገር በጣም ከፍተኛ ምረፈልከው ለያያዎች ሲሉ አመራሮች ነው ካናዳ ባንክና እና ፖሊስ ወደ ፎቶ ተነስተው የፎቶ ትግል የፎቶ ተነሱ ወዲያ ወዲያው ዘሪሰው ሲማታቸው ተወቀረበ ይዘም እኮ ነው በጣም እንዳለ ጨዋታ በሰው በህይወቱ እንደው ሰው ያለ ህይወቱ ይጀምራል ነው ፎቶ ተከተለ ለካቺ ኮፒ ፔስት ኮንቴ ህይወት ለምን ብሎ ታፔላዎችን ስራ ቦታው የሚናገሩ ታፔላዎችን በእነሳና በተለይ ባንኮች ብራንች ስለሚናገር እነሱን መጣቸዋል። ከተማ መግቢያ ላይ ካለ እሱ አይ ሰው ይበቃዋል ነው መንገዱ ምን ስለለው ካለ
መንገዱ ዛሬ ጆራ ሄዶ ደርሶ አንድ ሰው የለውም። ያው ከጀባ ውጪ ሰው አይደማ እና ተሰምቷል። የውስጡ ካበቃ ስራም ስላለ ሰው የሚስራው ስለማይሄድ ግዴታ ይታደያል። በእግር መሆኑ እኮ ነው ያስጠላኝ እኮ። በመኪና እኮ ቢያጅቡ ችግር የለውም። በመንገዱ ላይ ሰው መኪና ነው ግን ዛሬ ለገድ ለምሳሌ በስናን የገባው ኦኬ። በቃ ይሄ ከሆነ ራሱ ጥሩ ነው። ያውጣል። አይ መከላከያ ያው አጀብ በ160 ኪሎ ሜትር እስከ 180 ኪሎ ሜትር በእግሩ ይሄድበት የነበረውን ነገር ኦልሞስት ባለፈው የጭልጋ አካባቢ ሰዎች በራሳቸው ልጆች ላይ በወሰዱት እርምጃ ከመንግስት ጋር ምናምን ተስፋ ሲቆርጡ የራሳቸውን ልጆች የራሳቸው መምታት ጀምረው 3ቱን ገለው እንደዚህ 8ቱን በከተማ እያዞሩ ያየናቸው ሰዎች እንደገናም ደግሞ በተለያየ 1ም 2ም በየቀበሌው እርምጃ እየተወሰደ ሲመጣ እዛ ቦታ ላይ ያንን መንገድ ኢንተርናሽናል መንገድ ነው፣ እሱን በመዝጋት የኢኮኖሚ እንትኑና እዛ ድንበር ጠባቂውን መተማ አካባቢ ያለውን ህብረተሰብ ለማስቆጣትና ተስፋ በማስቆረጥ በመንግስት ላይ እንዲያምፅ ለጥላት ተባባሪ እንዲሆን ለማድረግ የተሸረበውን ሴራ ያከሸፉበት ነገር ነው ያለው እና ዛሬ ላይ እኔ እንትን ያልኩት በመኪና ፓትሮል እየተደረገ መከላከያ በመኪና ሆኖ የሄደበትን ነገር ነው። በጣም ደስ ይላል። ምክንያቱም 160 ኪሎ ሜትር እናንተ በመኪና ሆናችሁ የመከላከያ አባላት ግን በእግራቸው እየኳተኑ በዛ መካከል ደግሞ ሰርገው የሚገቡ ልክ ነጥቆ የሚወጥ ሌባ ከዛው እየተፈጠረ እንዲህ አይነት የረከሰ አሰራርን የሚሰሩ እንዲሰራ የሚያቅዱ በጣም ጥቂት ሌባ አመራሮች በመንግስት ውስጥ እንዳሉ ነገር ብታምኑም ባታምኑም አሁንም መንግስት እየተረበሸ ያለው በራሱ ቆሻሻ ልጆቹ እንጂ ከሌላው አይደለም። መንግስት ውስጡ ላይ ባፈራቸው በሽተኞች ነው እየተረበሸ ያለው። እያንዳንዱ ቦታ ላይ ችግር ተከሰተ ከተባለ ጠላት እንደምንም ፈርፍሮ የገዛቸው የጠላት ሸቀጦች የሚፈጥሩት እውነት ነው። እድሜ ልኩን በተላላኪነት የኖረ ሰው አዛዥ ሆኖ ሲቀመጥም መላላክ ነው የሚያስደስተው በዛ ስሜት እንደሆነና ከዛ ወጣው ግን ምንም የማያውቁ መደበኛ የሰራዊቱ አባላት በእግራቸው እኔ 160 ኪሎ ሜትር 180 ኪሎ ሜትርን አስቡት የሚተጣሩ 42 ኪሎ ሜትር ማራቶን የሚደረገውን ነገር ወሰዱና ከዚህ ጋር ወስዳችሁ ምን አይነት ግፍ እየፈጸምን ነው፣ ምን አይነት ነውር እየሰራ ነው። በዛ ላይም ደግሞ የድካማቸው ፍሬ እንዳያፈራ በመሀል ላይ እንደ አፍን ነውር እንደሆነ ነውር ነገር ገብቶ የመውሰድ ነገር እየተሰራ በራሱ ቤት ላይ ራሱ ቅድም ያልኳቸው አለ ህብረተሰቡ ጋር ህብረተሰቡ ወይ ገለልተኛ ሆኖ አይቀመጥም። እኔ ስብሰባ ላይ ሀሳብ ከሰጠው አይ ስለሽ እንዲህ ብሎ ተናግሯል ብሎ ያቃጥላል። ከመከላከያ ጋር አብሬ ሲንቀሳቀስ ካየው አይ ከመንግስት ጋር ነው ብሎ በተገኘበት ለማስመታት ይሰራል። ይሄ እዛ ላይ ይሄ ልጅ ነገረን እንጂ በሁሉም በጎጃም በሁሉም በአማራ ክልል ላይ በሁሉም እንደዚህ ማን ነው ችግሩ? ህብረተሰቡ አብሯችሁ ያለ ሰው ነው ጥላት ብዬ እኔ ስል አይ እንደሆነ ብዙ ሰው ሊረዳው አልቻለም። ብታምኑ ባታምኑ እውነታው እሱ የሚያውቃችሁ ሰው የምትወዱት ሰው የሚወዳችሁ ብዙ የህይወት ታሪክ ያሳለፋችሁ ሰዎች ነው ዛሬ ጥላት ሆኖ የተሰለፉ። እኔ እውነቱን ነው መናገር የምፈልገው። ማንም ይስማ ይስማው የራሱ ጉዳይ። ይሄ በሽተኛ የሆነ ትውልድ እኔ እንዲድን ብሎ አልፈቅድም። እኔ መናገርን ብቻ ነው የምፈልገው። በትናንትናው ላይ መከላከያ ሰራዊት ላይ በተነሳው የተከበራችሁት ወንድሞቼ የሰጣችሁኝ አስተያየት እንደ ግለሰብ የተናደደ መስሏችሁ ነው ብዬ ነው ያሰብኩት። እኔ እንደ ግለሰብ አለ አንድ ግለሰብ በቃ ተራ ነው። ስለሺ ኖረም አልኖረም ኢትዮጵያ ትቀጥላለች ማመን ያለባችሁ። በመሪም ደረጃ ማንም ኢትዮጵያ ትቀጥላለች። ከዛ ወጥተን እኔ እያልኩ ያለሁት ከዚህ በፊት አጠፋ ነው ሰረዝ ነው ያልነው። እኔ ህዋት እኮ መጥቶ ምንም እንደማይረጋ አውቃለሁ፣ ግን ስለ ህዋት ወሬው ራሱ አጀንዳ ሆኖ ርዕስ ላይ ሲሰጥ ራሱ እናደርጋለን። በደንብ አናቱን ብለን ቀጥቅጠን የቀበርነውን ጥላት እንደገና ከሌለበት ሁሉ ህዋት ኮማንዶዎችን በሱዳን አስመረቀ። የፈለከውን አስመርቅ፣ ኒውክለር ይዘና ኢትዮጵያን አትችላትም። እዚህም ማንም ይሁን መንግስት ስለሆነ ኦር ሰራዊት ስለሆነ ወታደር ስለሆነ አይደለም፣ እውነትን የያዘ ሰው ብቻ ያሸንፋል ነው። ይሄ አይቀየርም እያልኩ ያለሁት ተረኛ ዘራፊ፣ ተረኛ ሌባ
ተረኛ ጎጠኛ ተረኛ ምናምን በመንደርና በጎጥ በሃይማኖት በየትኛውም ቢሆን መከፋፈልን የጥላትን አጀንዳ ተሸክሞ የሚሄድ ነገር አልፈቅድም ነው። ነገሩን በዛ ልክ እንድታዩት ትፈልጋለህ እንጂ ለእኔ አይደለም። እኔ ለእኔ እኮ ከጠየቅኩ ራሱ እኔ መጥፎ ሰው ነኝ ማለት ነው። ላይክ አድርጉኝ የማልለው በራሱ ሳብስክራይብ አድርጉ እስኪ ሳፖርት አድርጉ ብዬ የማልጠይቀው ነውር ነው። አንድ ሰው ስለ ራሱ አይደለም ጥያቄ። ይህንን አልጠይቅም። እንደዛ የሚጠይቅም ሰው እኔ መጥፎ ሰው እንደሆነ ነው በራሴ የምደመድመው። አንድ ሰው ስለ ራሱ ኤግዛጀሬት የሚያደርግ የሚለምን ምናምን እና ትናንትና ላይ ባለው በጣም ነው ያዘንኩት፣ በጣም ነው የተናደድኩት ብዬ ስል አስታውሱ ወደ ኋላ ሂዱ። በህወሓት ዘመን የነበሩ ብዙ ነገሮች አሉ። በዛ ውስጥ ሀቀኛ ሆናችሁ ከሰራችሁ ሞራላችሁ እንዲከሸከሽ ሌቦች ይሾሙላችኋል። ፖሊሶች መከራ አይተው ያመጡትን ወንጀለኛ ካስረከቡ በኋላ እንደውም እነሱ ተመልሰው ይከሰሱና ማረጋቸው ተቀምጠው ሁሉ የሚባረሩ ፖሊሶች ነበሩ። ፖሊስ ሆኖ መማር ክልክል ነበር። ፍርድ ቤት ላይ በስልክ ተደውሎለት የሚፈርድ ነበር። ስንት ዋጋ ኢንቨስቲጌት ለማድረግ መረጃዎችን ለማግኘት ስንት ዋጋ የተከፈለበትን ወንጀለኛ ለቀው ወንጀለኛነትን እያፌዘ ምን ታመጣለህ ባመጣው ፖሊስ ላይ ባሰረው ፖሊስ ላይ አሳያለሁ እያለ እየፈከረ ሚሊተራቸውን የሚያውሱ መሳሪያቸውን አውሰው የሚዘርፉ ካዘረፉት ነገር ላይ የሚካፈሉ ፖሊሶች ነበሩን እኮ። ለምንድን ነው የምንረሳው? እኔ ትናንት የተናደድኩት ወደዛ የሚሄድ አይነት አሰላለፍ አየሁ በሚል ይህን አሁንም በግልጽ ነው። እኔ ጠላት በሆን አልናገርም። አበጃችሁ ጀግኖች እያልኩ ነው ቀጥለው። እኔ የምቆጣው ሰው ምን የሚቆጣኝ የሚመስለኝ ስለሚወደኝ ነው የሚመስለኝ እና ኮመንት ላይ እኔ ለማረጋጋት እንደዛ ያላችሁ ሰዎች በጣም ቴንክ በቃ ለእኔ አስባችሁ ስለሆነ ያ የግለሰባዊ ምክር ነው። ይሄን መቀበል ግዴታ። የእኔ ጉዳይ ግን እንደ ኢትዮጵያ እናንተም እኔም የደከምንበት ነገር ዋጋ ማውጣት አለበት። ይሄ ነገር የሚያመጣው ውጤት በራሱ ምንድን ነው? እኔ አልገባኝ። በነገራችን የት ሀገርም ተሞክሮ እንዳለም አላውቅም። ህግም ሲመጣ ምንም ነገር ሲሰራ ግን ከጥቅሙ ይልቅ ጉዳቱ የሚያመዝን ከሆነ መቆም አለበት። እኔ እስከ ባለፈው ዓመት ለምሳሌ የሆነው ነገር በሙሉ እኔ ነኝ የተሸለምኩት። ማንም ጠርቶኝ አይደለም። እኔ የሆነ ሰው አዝዞኝ በሰራ ራሱ እንደዛ አላወራም። ይህን ሞራልም አላገኝም። ለትዝብት ግን እያወራሁ ይሄን ሰው እንዲያውቅ እፈልጋለሁ። እኔ ከተሳሳትኩ እኔን መገሰጽ አለባቸው። ምክንያቱም እኔ የማጠፋው ጥፋት ለሀገር ስለሚተርፍ፣ እኔ የማመጣው ልማት ለሀገር ስለሚተርፍ ነው። ጉዳያችን ሀገር፣ ጉዳያችን ህዝብ እንጂ ግለሰቦችን እንደሱ አለ ሲሰሩ ሞራል ሰጠን አበረታተን የእኛንም በጎ ነገር ጨምረን ያ በጎ ስራቸው እንዲወጣ ማድረግ ላይ እውቅና መስጠት ጀምሮ መስራት አለብን። የሚሰሩ ሰዎችን ሞራላቸውን መከሽከሽ፣ ማዋለድ፣ መግፋት፣ መጣል፣ መጥለፍ ይሄ አንዱ የጥላት አሻጥር ነው እና ትዝ እንዳላይ በዙ ልናገር ብዬ ነው። እንደሱ አታስቡ። ከግለሰብ ባሻገር እንድታዩ ነው የምፈልገው። በቃ እኔ እስከዛሬ ድረስ በጎ ነገር ከሰራው ከነገ በኋላ እዚህ ማነው አማያስ ወር ሰላም ለሰው ዘር ሌሎች አብራችሁኝ 12 ሰው ይታየኛል። ቁጥሩን የምጠራው አውቄ ነው። 2 ሰው አለኝ፣ 12 ሰው አለኝ፣ 3 ሰው አለኝ። ምን ለማለት ነው ሰው የሚያየኝ? እኔ የማወራው ምን ለማግኘት ነው ከሚለው አንጻር ነው። ዋጋ የከፈለንን ሰው ለእኔ ዋጋ የከፈለንን ጠቅላይ ሚኒስትሩም ሆነ መከላከያ ሰራዊትን ማንም እንዲያቆሸው አልፈቅድም። አሁንም ቢሆን ብታምኑም ባታምኑም የማንም ርካሽ ሰው መጥቶ የመከላከያን ድል እንዲያቆሽሽ አልፈልግም። የጠቅላይ ሚኒስትሩ የሚሰሩ ወንድሞች 24 ሰዓት የሚሰሩ አሉ። የስራ ባህላችንን የተቀየረ እዚህ አድሚን ሆነው ነገሩን በጎ ነገሮችን ሼር እያደረጉ ከኖርንበት የበሽታ ጉድጓድ ውስጥ አውጥተው ነፃነትን በቻሉት ነው። ሰው በቻለው በቃ መመኘት ትልቅ ነገር መመኘት በቻልነው ነው እንጂ ተጠየቅነው የማንችለው ነው። በቻለው ለኢትዮጵያ በጎ ያሰበ ሁሉ ለእኔ ወዳጄ ነው። እሱን መጠበቅ ግዴታዬ ነው። ኢትዮጵያ ማሻገር ግዴታችን ነው ጎበዝ። የዚህ ዘመን ትውልዶች ፈልገን አልተፈጠርንም። ስለዚህ ከእሱ አንጻር እንድታዩት እንደ ግለሰብ ከሆነም እንደው እንደ አይነት ሰው ከሆንኩ እኔን ማውገዝ አለባችሁ። ግለሰብ ጉዳይ አይደለም። እኔ ያየሁበት አንግል እንደዛ ነው። ዞረን ዞረን ጥላት የሆነ ቀዳዳ አግኝቶ ገብቶ እየፈነቀለ የሚያወራበት ነገር ሊኖር ይችላል። ለምሳሌ እኔ እስካሁን የሰሯቸውን ቪዲዮዎች የሆነ በጣም ነበር እራገማለሁ። አሁንም መከላከያ ሰራዊት ላይ አሁንም ቢሆን መከላከያ ሰራዊትን የነካ
ዘሩ እንዲጠፋ ነው የምራገመው። ይሄን የእውነቴን ነው የምራገመው። ይህንን የመከላከያ መደበኛውን ዋጋ የሚከፍለውን ሰራዊት ላብና ድካም እሸጣለሁ ለውጣለሁ የሚል የመከላከያም ቢሆን ኃላፊ ሆኖ የተሸጠ ሰው ካለ እሱም ቢሆን እንዲጠፋ እኮ ነው የማደርገው። የማናወራው መከላከያ ቲም ስፕሪቱ ስለቀጠለ እንጂ ብዙ ፈተና ነው ያለው። በቀላሉ ባለፈው ጠቅላይ ሚኒስትሩ ደሴ የገቡ ጊዜ በተለያየ ኢንፎርማል በሆኑ ቶክስ ከ12 በላይ ጦርነቱን ይመሩ የነበሩ ሰዎች ከህወሓት ጋር ይሰሩ የነበረበትና አክሽን የተወሰደበትን ነገር ሰምቻለሁ። ኢንፎርማል በሆኑ ከዛ በኋላ አቅጣጫ እንደተቀየረው ምንም ጠቅላይ ሚኒስትሩ ከተናገሩት አንዱ ማን እንዳስገባው የማይታወቅ ሚሊዮን ብር በአካውንታቸው ይገባል። በዛን ወቅት ላይ የአማራ ክልል ልዩ ኃይል በአደርቃይ በደባርቅ በኩል ላይ ከነበረው አንድ እዛው ጠባቂው የነበረ መረጃውን አውቃለሁ፣ ግን ኃላፊነት አለብኝ። በምንም ይሁን በምንም እኔና እናንተ መሻገር አለብን። ጠላት እያከከ ሊያስነሳው የሚችል በሽታ ማግኘት የለበትም። መጨባበጫ ማግኘት የለበትም። በውስጥ የምንገናኝ ቢሆን ብዙ እናወራዋለን። እኔ መንግስትን በአካል ባገኘው ወይም ሌሎች የምንላቸውን ሰዎች በአካል ብናገኘው ልንደባደቡ እንችላለን። ለጠላት በሚመች መልኩ ግን አሳልፌ አልሰጠውም። የምንደባደበውና ምንም ነገር የምናደርገው ለማስተካከልና ለመስተካከል እንጂ የማንም ጭንጋፍ ባንዳ መጥቶ እንዲጨፍር አለ። በአካል ቦታው ላይ ያለን ነገር አውቀን እንዲስተካከል ሰርተን አስተካክለን ከመቀጠል ይልቅ የማንም ወሮ በላ ስለ ጮኸ ለእሱ አሳልፎ ለመስጠት አይደለም። ከእሱ አንጻር ግን ባይሳብ ጦርነቱ በተለያየ መልኩ ይታወራል። እነሱ እንደው አሳማኝ ሊመስል የሚችል ነገር መተማ ላይ የማነሳውን ውሰዱልኝ። ድንበር ጠባቂ ነው ህብረተሰቡ፣ ብዙ ጉዳት ደርሶበታል ቅማንትና አማራ ብለው ከዛ ያን ማስቆረፍ ማለት ለኢትዮጵያ በቃ አኩራፊ መሆን። የብልጽግና ፓርቲ አንዱ የምንኮራበት ምንድን ነው? አጋር ብሎ እያገለለ በሀገራቸው ላይ ባይተዋር ተደርገው በምንም አይነት መልኩ እንዳይሳተፉ ተደርገው ሀገራቸውን ከወዳ እንደሚያይ ሰው ሆነው ጠላት በቀላሉ ገብቷት ስስ የሚያደርግበትን የጥፋት መድረክ ሁሉ እየዘጋ ስለሆነ ምስጦፌ ነገ ጠቅላይ ሚኒስትር ይሆናል። አወል አርባ ነገ ጠቅላይ ሚኒስትር ይሆናል። እኔ የምፈልገው እንደዛ ነው። ቤንሻንጉል ጉሙዝ ላይ ያለ ኢትዮጵያዊ የሆነ ሁሉ የኢትዮጵያ ባለቤት ነው። ያንን ስላደረገልኝ ነው እኔ ብልጽግና የመጣበት የራሱ ታሪክ አለ። ብዙ ሰዎች እንዴት ብልጽግና ተመሰረተ ምናምን የሆነ ትግሬ ሰውዬ ሲያወራ ሁሉ ነበር። እሱ የራሱ ነገር አለ። ባጭሩ ልንገራችሁ፣ ዶክተር አብይን ከኦህዴድ ሊቀመንበርነት ማውረድ ብቻ ከኢትዮጵያ ጠቅላይ ሚኒስትርነት ያስነሳ ነበር። አንዱ ይሄ ብልጽግና መሰራረቱ ምናምን ህጋዊ ነው ወይ አይደለም ወይ? እንደኔ በግሌ በማውቀው ህጋዊ ነው ብዬ አላምንም። ስለ ህግም አይደለማ እያወራን ያለ። ከዛ ውጭ ስንት ክልል ነው የፈጠረው? ህገ መንግስታዊ ምናምን የምንላቸው ነገር እውቀት ላይ መሰረት ያደረገ ነገር ብንነጋገር ልንጠቀም ነው። ጠላት ግን ይሄን አይፈልግም። ሁላችንም እንድንከስር፣ ሁላችንም እንድናብድ፣ ነገሩ ከኛ ካመለጠ በኋላ ጠላት ገብቶ የሚፈተፍትበትን እድል እንዲያገኝና በየትኛውም አግባብ ከስረን አክስረን ወድቀን ሌላ ሰው ይዘን እንድንወድቅ ነው ሲሰራ ነው እንጂ ብልጽግና እይታው ብቻ ትልቅ ነገር ነው። ለምን አብይን ጠሉት? ምን ለማለት ነው? አሁን እስኪ ህይወታቸውን ነው። እኔ በጣም ይኸው ካነሳ ነው አይቀር እውነታውን ማወቅ ስላለብን ወይዘሮ ዝናሽ በዛ ልክ የምትሆነው ነገር ማየት ማስታወስ ምን እየሆነ ነው። ስለዚህ እንደ ሀገራዊ እይታን መፍጠር አንድ ነገር ነው። ከዛ ደግሞ ኦህዴድ ላይ ያሉ የሆኑትን ራሳቸው አስታውሱና ደረሱባቸው እዚያ ያሉ ሰዎችን የሆነ ነገር ቢያደርጓቸው ይህን ሰው ጠልፎ ለመጣልና ወደዛ ለመውሰድ ያስችላል። ባለፈው የሆነ ሰው ሆነ ቦታ ላይ ሲያወራ ያየው ሰው ለምንድን ነው ያን ያህል ወር ሊሞላ የሚደርስ ስብሰባ የፈጀባቸው አብይን ለመምረጥ? እነሱ የፈለጉት ሲፈልጉ የሚልኩት የሞግዚትነት ነው። ብአዴን፣ ደኢህዴን፣ ኦህዴድ ብለው ሰርተው ነበር። ዛሬም ድረስ እነሱ የሰሩትን ህግ ሁሉ በአደባባይ ሽረው ብልግናቸውን አሳይተዋል። ይህም ብልግና በራሳቸው አንደበት ከገለጡልኝ በሚገባው መሸከፍ የኔን ያንተ ስራ እንጂ
የነሱ ጉዳይ አለ። እነሱ በቃ ያ ባህሪያቸው ከዛ ውጭ የላቸውም። አቅማቸውን ነገሩ። የፖለቲካ ፓርቲ ሁሉ ኮፒ ፔስት ህዋት ሆኖ ነው የሚመጣው። ለምን ወደብ ይጠይቃል? ሰው ሞተ፣ ሰው እንዲሞት ይሰራል። ሰው ሞተ ብሎ ተናግሮ የሚያተርፍ ሰው የሚገድል ቡድን ይቀጥራል። መንገድ ተዘጋ ብሎ በዚህ ላይ መግለጫ የሚሰጥ ሰው መንገድ እንዲዘጋ ሰው በስውር መድቦ ይሰራል። ሰዎች እንዲፈናቀሉ ያንን ነገር የሚያወራ ሰው ሰዎች እንዲፈናቀሉ የሚያደርግ ቡድን ይቀጥራል። ቀላል እኮ ነው። ይሄ እኮ እኔ ከ96 ጀምሮ ያየሁት ነገር እውነት ነው። የሚያስተባብሉ ነገር እመራለሁ አስተዳድራለሁ ከሚል አንጻር ቢሆን አዲስ አበባ ቢሰለጥን 4 ኪሎ ቤተ መንግስቱ ቢሰለጥን እገባለሁ ብሎ የሚቃዥ ሰው እውነቱን ከሆነ ደስ ሊለው ይገባል እንጂ እንዴት ይከፋዋል? ማለት በዛ ልክ ሰው በራሱ ላይ የሚገኛና አይደለም። እንደዛ አይደለም። ያ እንደ ሀገር ኢትዮጵያን ለማሻገር ሲባል ብልጽግና ተመሰረተ። ከዛ እንደ ሀገር የሚገኘው ድምፅ ነው እንጂ ያንን የሚያስቀይረው የሚጥለው ከዛ ውጭ አለ። ከዛ ውጭ አጋር የሚለው ይሄ ሲረግጥ የኖረ ኃይል እኩል መሆንም እንደነውር ነው የሚፈልግ። እሱን ነገሮች ከግንዛቤ አይቶ ከዛም እየሰፋ የሚሄድ ስለሆነ ባጭሩ ግን ኢትዮጵያን ማስቀጠል የተቻለበት አንዱ የብልጽግና እይታ ነው። ኦሮማራ ላይ ኦሮሞ አማራ ምናምን የሚለውን ነገር ይህን ሁለቱን ካባላን ሁለቱን ህዝብ ወይም ሁለት ያደረጉት ማለት ነው። እኔ ኢትዮጵያ ውስጥ በዘርም በምንም ነገር በጣም መነጣጣል ቢፈለግ የማይቻልበት ሀገር ቢኖር እንደ ኢትዮጵያ ሁሉ ያለ አይመስለኝም። መነጠል አይቻልም። በቃ እንዳንነጣጠል ሆነን የተሰራ ነው። በሃይማኖት ብትሉት ሃይማኖቱ በቤተሰባችን አለ። ዘሩን ብትቆጥሩት እንደዛ ነው። እኔ ኢትዮጵያውያን በዛ ላይ አሁን አብረን ስንኖር ፍቅር ካለ እንጋባለን። ሌላም ነገር ካለ መስተጋብሩ ይቀጥላል። ቅሌታም የሚሆነው አወቅኩ ያለው ተማርኩ ያለው አጋንንታዊ ትምህርት የሚወረሰ ዛሬም ብዛት ተቸክሎ የሽግግር መንግስት የሚል ይሄ ተጽፎ ተሰጥቶ ነው። ምንድን ነው የፈለከው ብትሉት አይነግራችሁም። ተሸክማችሁ የምትፈልገው ቦታ ላይ እናደርሳችሁ ብትሉትም አይደርስም። እሱ አይደለም ፍላጎቱ፣ መነጀስ ነው፣ መረበሽ። አብይ አልፈልግም ብሎ ቢሄድ አብይ እያሉ ሰውነታቸው ላይ ተነክሰው ይመጡላቸው። ከዛ በኋላ የሚመጣውን መንግስት ስራ እንዳይሰራ ማድረግ ነው፣ መጥለፍ ነው። ስለሞተው ስለተሰደደው ስልጣኑን ስለተወው ሰው እያወሩ የሚሰራውን ሰው ስራ እንዳይሰራ ማድረግ ነው አላማው እንጂ አባይ ግድብን ማን እንደገደበው አይታወቅም። እሺ ነገ ደግሞ ኮይሻን ማን እንደገደበው አይታወቅም። አይታወቅም ወይ? ይታወቃል። ግን የሚሏቸው ከሌኔ የሰጠለው ከሌኔ የሰራው ከሌኔ እንዲያደርገው ምንም በሉ ውሰዱት። ኢትዮጵያዊ ስለሆንኩ ግን የህዳሴ ግድብ ድርሻ አለኝ አለ። በቃ እና እኔ ግፍ እንዳናበዛ የሚል ሁሉ ነገር አለኝ። በፊት 12 ምናምን ነበር ሲደረግ ዛሬ 8 መንደር ገብተዋል። በመኪና ነው ማለት ነው። ያው ጥሩ ነው። ያው ጥሩ ነው። በእግራቸው የሚሄዱት እንዴት እንዳሳዘኑኝ ነው። በጣም አንድ ቀን በመሳጅ ይመጣለው እንዳይል ተንከራራቸው ቁጥጥር ያለው ሙሉ ቀን በዛ መከራውን የሚያይ መከላከያ በጣም እኮ ነው የሚያሳዝኑት። ነገራቸው እንደው ግፍ ነው ራሱ ኮሮ መኪና ማለት እኮ እንደው ግፍ ነው የሚመስለኝ። አሁን እነሱ በዛ እየሄዱ እንደው ክብር ይገባቸዋል። ሰው ቢነካ ጥሩ ነው። ምንድን ነው የምታደርጉ እናንተ? አሁን መከላከያ በእግሩ ይሄድ ከዛ ጠዋት 12 ሰዓት ተነስቶ ከምሽቱ 3 ሰዓት ነው የሚደርስ። ከዛ ለመታደል ብሎ ደግሞ ይሄንን የሚሰድብ እኔ ለሰው ልጅ ማገልገል መታደል ነው። ይሄንን ሰዎች እንደዛ አይነት አይደለም። አሁን ያለውን እኔ ሞክ ሰው አካሄዳችን ሌላ ዋጋ የሚያስከፍለን እዛው ድረስ አሻግሬ እያየው እንጂ ባይሰልፍ አሳሳቢ ሆኗል። የዘራ ነው ዋናው ነገር። ምንድን ነው እያደረግን? ለምንድን ነው እንደዛ የምናደርገው? አሁን የማወራው ነገር እኮ ተከፍሎ ቢሆን በቃ የከፈለኝ ሰው ነው፣ በቃ የእሱ ሀሳብ ነው የሚሆነው። በጣም እያሳደደኝ በጣም እንደ ግለሰብ ከሆነ ለምን ዓለም አትገለባበጥም ነው የምለው። እንደኔ እንደው በቃ እቅዱና ምናምን የተስተጓጎለበት ሰው አለ ብዬ ስለማላምን ማለት ነው። ነገር ግን ከየት ነው ያ ነገር የመጣው የሚለው ስለማቅ ነው እንጂ የግድ ማለፍ አይደለም የምፈልገው። በቃ ያንን እያወራሁ
ሌሎችንም ወደዛ ችግር ነው ችግርን እየተናገርኩ ሌላ ችግር መፍጠር እሱ አይሆንም ነው እንጂ እንደ ግለሰብ ከሆነ ዛሬ ድብልቅልቅ ደንታ አይደለም። እንደ ግለሰብ እንዳታዩ በቃ አብይን ሚሊዮን እናርገው፣ ፊልድ ማርሻሉን ሚሊዮን እናርገው፣ ኢትዮጵያ ላይ ጀግና የምንላቸውን ሁሉ ሚሊዮን እናርጋቸው ነው ጥያቄው። አለው አንድ ሰው ላይ ዝም የዶሮ ፖለቲካ መቧጨቅ አንዱ እግሩን አንዱ እጁን ምናምን እያለ ከኔ ወደዚህ ነው። እንዲህ አይነት የረከሰው ነገር ነው እኔ እንዲያበቃ የምፈልገው። እነዚህ አሁን የመጡ ልጆች የመጡት ከህወሓት ከበሰበሰው እንቁላል ውስጥ ነፍስ ዘርተው የመጡ ልጆች ናቸው። እነዚህን በማብዛት ነው እንጂ የኛ ጀግንነት የኛ አስተዋይነት ዋጋ የሚያወጣው እነሱም ደግሞ ደስ የሚላቸው እንጂ ስለ አብይ ሲያወሩ መዋል አይደለም። ኢትዮጵያን መሸከም ጠላትን አንገቱን የምንቆርጠው አብይን ማድነቅ አብይን መሆን ፊልድ ማርሻሉን ብርሃኑን ማድነቅ ፊልድ ማርሻሉን ለመሆን ጥረት ማለት ጀነራል አበባው ጀነራል ባጃን ሌሎችም መልካም የምትሏቸው ሰዎች ማንሳት እነሱን መሆን ከነሱም በላይ ወቅቱን ጨምሮ መሄድ ለዛ ነው ማቀድ ያለብን እንጂ አብይንና ሀብታሙ አያሌውን የሚያወዳድር አማራጭ ሲያጣ ብቻ ጉሮሮ ሲዘጋ መጥቶ ስለ ኢትዮጵያና ስለሆነ ነገር የሚያወራን ሰው መከተል ጤነኝነት አይደለም። ይሄ ራሳችንን ስለሚያከስረው ይሄን የምታደርጉት ይሄን ማድረገው ነው ለራሴ ብዬ ለራሳችሁ ብላችሁ እንጂ መጀመሪያ እኛ ራሳችንን ሳናደ እንዴት ነው ሌላ የምንተርፈው? ስለዚህ እንደዚህ አይነት ሲፎዞ አለ። ያውንም የተባለው አይነት እንደኔ ከሆነ አልፈልገውም። እኔ ሲጀመር ጀምሮ አልገባኝም። በቃ ይሄ የክብረ በዓል ምናምን የሚለው እኔ መከላከያ ስለማደንቀውና እዛ ቤት ውስጥ ላይ የሆኑ ነገሮችን ማውራት ስለማልፈልግ ነው እንጂ እንደኔ እኔ አባል ሆንኩት አልሆንኩት ቪዲዮ ላይ ይኖራል። በቃ በፕሮፓጋንዳ ሳይሆን በመሆን የሚገለጥ ነው የኔ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ጀግና ነው። ከወሬ ባሻገር ምን እንደሚሰራ አውቀዋለሁ። እንኳን አሁን 2011 እና 2012 ላይ ኢትዮጵያ ፈርሳ በነበረችበት ሰዓት ከ2012 በኋላ አሁን ሰው ኢትዮጵያ ትፈርሳለች ምናምን ሲለኝ እኔ እስቅበታለሁ። ሰው አትፈርስም እንድትበል ያ የፈረሰው ሰው እዛው ፍርስ ሊል ይችላል። ኢትዮጵያ ትቀጥላለች። ይሄ ለውጡ ሆነ ምናምን የመጣው ከፈጣሪ ነው። እነዚህ ልጆችን ያመጣቸው የሚያጠነክራቸው በዚህ እንዳዙ አፋችንን ከፍተን ያላመጥናቸው እግራቸውን እየጎተትናቸው እንኳን በዚህ መካከል ጠንክረው የሚሄዱ አመራሮችና ጀግና ኢትዮጵያውያን የመጡት ፈጣሪ ስላለ ነው። ጠንክረው ውጤት እያመጡ ያሉት ፈጣሪ ስለሚያበረታቸው ነው እንጂ እኛማ እንዲወድቁ ነው የሰራነው። ቸክ ማድረግ ነው። መቼ ነው ያበረታታናቸው? አንድ ሰሞን ባንዲራ ይዘን ጨፈርን። ባህር ዳር ላይ እኛ ያወጣነው ባንዲራ ረጅም ነበር። በርዝመቱ አንደኛ ነበር ባህር ዳር። ወልቃይት ነው ሄሊኮፕተር ይዞ አጅቧል። እንደውም መከላከያ ሰራዊቱ ሄሊኮፕተር አውጥቶ ጨፌ እየነሰነሰ ባህር ዳር ስታዲየም ላይ በቃ ድጋፍ ሰጠ ተብሎ ሁሉ ወቀሳ ቀርቦ ነበር። ያቺ ሄሊኮፕተር የወልቃይት ነው ነበረች እና ወልቃይት ነው ምን ሆነ? እኛስ ማን ነግሮን ነው እንደዛ ያጨበጨብነው? ማን ነግሮን ነው ዛሬ የምንቀበው? ሁልጊዜ በባርነት ለመቀጠል የሚደረግ አሻጥራ ተራ እሱ ነው የሚያነደኝ። ተረኛ ሌባ፣ ተረኛ ተሰላፊ እንዲሆን አልፈቅድም። ዛሬ እንደ ብሔር የሚያስብ ጎጠኛ መንደርተኛ ላይ እንዲፈጠር አልፈልግም። ህወሓት ላይ የትግራይን ህዝብ በልቷል፣ ይበቀዋል። ከዛ በኋላ አሁን የኦሮሞማ መንግስት የአፋን ኦሮሞ ተናጋሪውን ደግሞ ተረኛ የኢትዮጵያ ጠላትና በዝባዥ አድርጎ ለማስቀጠል የሚደረገው አሻጥር ላይ የሚበዘብዘው እኮ ራሱ ያን የሚያወራው ሰው ቀመሩን የሚያውቀው ሰው ነው የሚሰርቀው። ሌላው ዝም ብሎ ነው የሚነደው። እንደሱ አይነቱን አልፈቅድም። አሁን አቋሚ አንድም መሪ ኦር ተመሪ በስራው ነው የማመሰግነው ከእውነቱ ጋር ሰር ነው እንጂ የረከሰ ነገር ከሰራ እኔ ብሳለሁ። እሱ አሁንም አቋሚ ነው። እንደ ግለሰብ ግን አይደለም። በተለይ ጠቅላይ ሚኒስትሩና መከላከያ ላይ ብለን ያለው ሀገር እንደ ሀገር ተቋማዊ የፌዴራል ፖሊስ የኢንሳ የሳይበር እንትን ላይ ያለ ነገር እስኪያስቡት አሁን ይሄ መብራት ለአንድ ቀን ሙሉ ቀን ቢጠፋ ስንት አመል እንዳለን ይታወቃል። እንዴት እንደምንጨናነቅ ማለት ነው። በኦርቶዶክስ ስም ያላችሁ ሚዲያ ከፍታችሁ የምትከፈቱ ሰዎች መድኃኔዓለም ያው የስራችሁን ያሳጭላችሁ። እኔ የራሳችሁን ይዛችሁ ብትጠፉም ባጠፉም እሱ አይደለም ነው። ያው የሚያጠፉ ሰዎች
ቢጠፉ ባይጠፉ ጉዳይ አይደለም። የሚበክሉት ነገር ግን እንዲቆም እፈልጋለሁ። 666 ነው ምናምን ናሽናል አይዲ ማውጣት ምናምን እያሉ የሚሰሩ አሉ። ተወደደም ተጠላም ዘመኑ መጥቷል። መብራት በማጥፋት ብቻ ብዙ ሰው ህልውናው መቀጠል አይችልም። በእግሬ እሄዳለሁ የሚል ሰው አይቻልም። በፕሌን አልሄድም፣ ባንክ አልጠቀምም፣ ሞባይል አልይዝም ማለት አይቻልም። ጤነኞች ብትሆኑ እና የተረገማችሁና መድኃኔዓለም ያው በጥፋታችሁ የአርዮስ ሽንት አድርጎ ባይሰራችሁ የኦርቶዶክስ ስም ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ የሚጀምሩ ብዙ ዩቲዩቦች ስላሉ ማለት ነው። ጤነኞች ብትሆኑ ዘመኑ ምንድን ነው? ጸሎት እናድርግ፣ ነገሩንም እንለማመድ። ያለዚህ መኖር አይቻልም። በዚህ ወቅት ነው የመጣ ነው። ስለዚህ የመጣውን ቴክኖሎጂ ሳይጎዳን ተጠቃሚ ሆነን ለመቀጠል የሚያስችለውን እውቀት እንገቢ ብላችሁ እውቀት ታወሩም ነበር። ግን ኢትዮጵያ ውስጥ የተዘራው ፖለቲካ እኔ ያረጋገጥኩት ነገር ቢኖር በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ነው። ኦርቶዶክስ የሆናችሁ ሰዎች ዋጡት፣ በቃ እውነት ስለሆነ ነው። የራሴ ሃይማኖት ነው፣ ደፍሬ የምናገረውም ለዛ ነው። ሌላው ላይ እንደዚህ ብናገር አሁን ያለው መድረክ አይፈቅድም፣ ጊዜ ግን ይሰጣል፣ ችግር የለውም። ዛሬ የማልናገረው መናገር የነበረብኝ ነገር አለ፣ ግን መናገሬ ጠላት ፈርፍሮ ገብቶ ሌላ ጥፋት ለማስቀጠል የሚያስችለው ከሆነ አልናገርም። አንዳንድ መጽሐፎች ምናምን ነበሩ፣ እዛ ጋ ያሉ ቃሎችን ወርድ በወርድ ለመናገር ኢትዮጵያ ውስጥ ከተሰራው የፖለቲካ ሻጥር አንጻር ጥፋት ስለሚቀሰቅስ አላወራም ማለት ነው። ቀስ እያለ ይሄዳል። ግን ለመዳን እንነጋገር። የኔ አጠቃላይ ንዴቴ እሱ የምንነጋገረው፣ የምናወራው፣ የምንመካከረው ሚዲያ ላይ ወጠን የምንናገረው ሚዲያ ከፍተን የምንሰማ ሰዎች ችግሩን ለመፍታት ይሁን ራሳችንን ለመጥቀም ጊዜያችንን እናውጣ። ዛሬ ዲጂታል ላይ ዩቲዩብ ላይ ያላችሁ ዋይፋይ የሌለው ሰው ገንዘብ ካርድ ሞልቶ ጥቅል ገዝቶ ነው የሚያይ። እንዴት ገንዘብ አወጣ? ሞባይሉ የአይኑ ኦር የጊዜው ምናምን እንኳ ዋጋ ቢያጣ ገንዘቡን አውጥቶ የሚያው ነገር እንዴት ሴትና ወንድ ራቁቱን የሚሄድ ሰው ማየት እንዴት አይደል ነው የሚጠቅመን? በጎንደር አዲስ ነገር የለም። መንገዱ እንዴት ነው? መንገዱ ነው አሁን አስቸጋሪ ሆኖ ያለ መንገዱ በሀገራና በጀባ ነው። ይሄኛው አልተከፈተም። አሁን እነዛ ሰዎች እርምጃ ጀምረው ነበር። ኮማንዶች ትንሽ የተወሰነ ጀምረዋል። መከላከያዎችም እነሱም ትናንቶች ሞክረዋል። ያው ግን ሰው ስጋት ስላለ ለድሮ መሄድ አልፈለገም። በጀባ ካልሆነ አልሄድም። ስጋቱ ነው እንጂ አሁን እዛ ባለፈው የሆነ ልጅ ቸርጋሪ እንደዛ ያለ ልጅ በዛ በተለይ ስለ ኮማንድ ምናምን የሚያውቅ ልጅ ጠይቄው እኔ ሰራተኛ ነበር ማለት ነው። አረ እንደዚህ ተመታ ምናምን በቃ በደንብ ነው እርምጃ እየተወሰደ ያለው፣ ሁሉም ለማጽዳት ነው ዘመቻ ወጥቶ ነው ያለው ምናምን አለ። መከላከያም በደንብ ስራ እየሰራ ነው ብሎኝ ነበረ። እውነት ነው እውነት ነው። እኔ የሆነ ቦታ ላይ በጣም መጥቷቸዋል። ከብታር ደወዚ የገንባዋን ከብ ወደ የዚህ የገንባዋን ላም ይጠበቃል አይደለ? ተበራሁ መስራት ነው ባንዴ ይጠብቁ 400 ተቆርጧቸው ነበር ወደ እነሱ ሰራው። ባለፈው ቀሱ ከአቦሰፈር ካቦ ተፈራካኝ ከእነሱ የሚታረደውን አርገው የሆነ ጫካ ውስጥ ተደብቆ ሲበሉ በመረጃ ገብተው መከላከያዎች አንድ ሰባቶች ሲበሉ ላሞች ይዟቸው ነበር። ላሞቹ ተመለሱ እንዴ? ነዛ ተመልሰዋል። በጣም ደግሞ መከላከያ ባለፈው እኔ ቪዲዮ ሰርች ነበረ። ሰው ተነስቶ 400 ከብት ሲሄድ መከላከያ ዲሽቃ አውጥቶ ተኮሰብን የሚል የስልክ ቅጃ አሰምቻችኋለሁ። ስልኩ እንዳልኳችሁ ሰዎች በቃ በራሳቸው ልክ ወስዶ ከዛ እናንተን ጨምራችሁ ነገሩን እንድትረዱት ለማድረግ ነው። በወቅቱ ላይ የተቀመጠ ሰው ቢሆን እንዳልኳችሁ በራሱ አጣሞ እንዲነግረኝ ስለማልፈልግና እንደዛ አይነት ነገርም እኔ ሰው ቢያሰማኝ ደስ አይለኝም። አሁን የሆነ በስልጣን ላይ ያለ ሰው ምናምን ቃለ መጠይቅ ተደርጎለት ኦር የሆነ አዲስ ሀሳብ አዲስ ሰው ነው የምፈልገው። ያው በሚዲያውም ሆነ በየትኛውም ቦታ ላይ አዲስ ሰው ሲመጣ ላይ አንዱ በዘላቂነት እንደ ችግር የምቆጥረው ዩቲዩብ ላይ ብዙ አዳዲስ ሰው እንዲመጣ ፈልጋለሁ። እንነጋገር፣ እንክፈት፣ እናውራ፣ እንናገር። ሁሉም አንድ ሀሳቡን ከመስጠት ጀምሮ በዛ ላይ የሰዎች መጫወቻ ሆነን ብዙ እኮ አቅም ያለው ሰው ይኖራል። ስለዚህ እንደኔ ፊት ለፊት ባትመጡ እንኳን በድምጽ ብቻ እንድትሰሩ እፈልጋለሁ። ምክንያቱም እኔ በጣም ብዙ ጥላት ያተረፍኩበት እንጂ እንደ ወዳጅም አይደለም። ያ ደግሞ
አስቤ ለመጣሁለት ነገር ምንም ነገር ባደርግ አስቤ ነው የመጣሁት፣ ችግር የለውም። ግን የኛ ሰው የሚሰራለትን አለመውደዱንም እንደ ባህል ማሳየት አለብኝ። አሁን እኔ የደረሰው ነገር ሌሎች ላይ እንዲደርስ አልፈቅድም። እኔ በነፃነት ለመንቀሳቀስ ፈለግኩበት ክልል ላይ ምናምን አልችልም። ኢቨን ማንኛውንም ሰው ምናምን እንትን አለ ስልክም የማላውቀው ሰው ኦር በቴክስት ኮሚኒኬት ካላደረገ በስተቀር አላነሳም። ይሄ የሆነው በፊት ለፊት ላይ ምንም በሉ ምንም ማንንም ጥላት ዘርዝሩ አቋቋማችሁና አካሄዳችሁ አይደለም ሌላ ድል ማምጣት ራሳችሁን ነፃ ማውጣት የሚችል አይደለም። ስለዚህ ይሄ ነገር ጤነኛ ስላልሆነ ሰው ልትጎዱ ሰው ልታስጎዱ እንጂ ለጥላት የበለጠ አቅም ለመፍጠር የተነሳችሁ እንጂ ምናምን በሚለው አንተ ምናምን ተብሎ ያለውን ውደት አስታውሱና ይህንን የሚመስል ሳይሆን ድምጻችሁን ብቻ ግን ሞት ይሟል። በሁሉም ተሳትፏችን ዋጋ እንዲያወጣ እያንዳንዱ ሰው የራሱ አቅም ነው ሀገር የሚሰራው። የእያንዳንዳችን አስተዋጽኦ ነው ሀገር እያስቀጠለ ያለው። የእያንዳንዳችን አስተዋጽኦ ነው ሀገር እያፈረሰ ያለው። የእያንዳንዳችን አስተዋጽኦ ነው አሁንም ሀገር የሚያስቀጥለው እንጂ ሳምበዲ ኦር ምናምን እንደዚህ ነገር አለ። ምክንያት ስላለ ነው ተፈጥረን የቀጠል ነው እንጂ የማናስፈልግ ብንሆን አንፈጠርም፣ የማናስፈልግ ብንሆን ብንፈጠርም አንቀጥልም። ስለዚህ መኖራችን ስለሚያስፈልግ የራሳችንን ዋጋ ከፍ ማድረግን መልመድ አለብን። ይህ ሰው ሲዘረጥጥ የሚውል ሰው ራሱን ነው የሚዘረጥጠው፣ ራሱን ነው የሚንቀው። እንደዚህ አይነት ትውልድ ማብቃት አለበት። ምንም ነገር ቢያደርግ አሁን ያለው ትርክት ሁሉ ሰዎች አስበው ካረጉት ችግር የለብኝም። ሌላ ሰው ጭኗቸው ከሆነ ግን እናደዳለሁ እና ከእሱም አንጻር ብንሰራ ሊጠቅም በሚችል ተሳትፏችን ሊታይ በሚችል መልኩ ማንም ስለነዳን ተከታይ መሆን ኢትዮጵያ ውስጥ እንዲያበቃ ነው ወደዚህ የመጣሁት። አምነንበት እናደርጋለን፣ አምነንበት እንተዋለን። ዋና ምንም ነገር ብንሰማ ምንም ነገር ብናይ በእያንዳንዱ ነገር ላይ በእኛ ውሳኔ የሚቀጥልና የማይቀጥል መሆኑን ያን የባለቤትነት አቅም መፍጠር ነው። ያን ከፈጠርን በኋላስ ብዙ እንማር ነበር። መድረኩ ላይ አልደርስ አልኩ እንጂ ማለት ነው። ሰው አልደርስ ይላልናል። እንደውም አንዱ የሆነ በጣም ስናደድ የነበረው ሰው የተከተለን ፈልግ ሲል ተመለሱ ብሎ ሲያበቃ መከራከያ ወይስ አልመለሰ ምናምን ብለው ነግረው ምንድን ነው ያለው እያሉ ይሄ ባለፈው ስለተናገርኩ ነው አሁን ያተኩርኩና ያን 400 ከብት መከላከያ አስወሰደብን ወይስ ወዱ አላመጣ ወይ ምን አላለ ብለው ሲናደድ ለነበረ ሰውና በዚህ ላይ ፖለቲካ ይሰራም ካለ እኔ አንዱ ተናድጄ የተናገርኩ ነኝ። ቪዲዮው እዚህ ስላለ ማለት ነው የምናገረው። እንዳልኳችሁ ነው ደስ ያለኝ መከላከያ እዛ አካባቢ ላይ እየሰራው አንዱ ይሄ ነው። የህዝቡን እንባ ከ400 በላይ ከብቶችን 7 የሚሆኑ ሌቦችን እርምጃ ወስዶ ያንን ከብት አምጥቶ ካምፕ ካስገባ በኋላ ኑና ከብቶቻችሁን ውሰዱ እየለያችሁ የራሳችሁን የሚል ነገር ማስቀመጡን ይሄ ደስ ሊላችሁ ይገባል። መከላከያም ደስ ይገባል። እኔ እንደዛ ብዬ መናደዴም በቃ ደስ ብሎኝ የተናደድኩት ይሄ ነገር እንዲመጣ እንጂ ሰዎች እንዲወቀሱ አይደለም። እኔ ሰዎችን ስለሰደብኳቸው ስለወቀስኳቸው አይደለም፣ እሱን አይደለም። እኔ ደብረ ጽዮንን በወፍጮ አስፈጨው ብትሉኝ አልፈጨውም። የደብረ ጽዮን ቆሻሻ ነገር ግን ሌላ ሰው እንዲነካ ነው የማልፈልገው። አሁንም ሌሎች ባንዳዎች የመሳይ የሀብታሙ ሌላ ቆሻሻ ሰዎች የነሱ ቆሻሻ ነገር ለሌላ ወንድሞቼ እንዳይተላለፍ ብቻ ነው የምፈልገው። እዛ ይማራቸው አይማራቸው የራሱ ጉዳይ ያ የፈጣሪ ነው። ግን የነሱ በሽታ ሌላ ምንም የማያውቁት ወንድሞችን እንዳይነካቸው ማድረግ ነው። ጀግኖችን ደግሞ አሁንም መከላከያ ሰራዊት ላይ የደከሙበትን ድካም የሚቸረችር እነሱ በሞቱለት እነሱ በከፈሉት ዋጋ ሹመትና እድገት ይሰጥ የነበረበት የህወሓት ዘመን ስለማየው ወደዛ ሊያጋድል የሚችል አካሄድ እንዳይሄድ ለማድረግ ነው እዚህ ጋር የምናገረው ማለት ነው እንጂ ብዙ አለ እንደግለሰብ። ይሄ በጣም ጥሩ ነገር ነው። እንደዛ ከተመታ አሁን እኮ ፍትህ የሆነ ሰላም የመጣው እርምጃ መንግስት እየወሰደ ነው ከተባለ ለመባለግ ሊወጣ ያለው ሁሉ ጋፕ ይላል። አይ ሰላም በቃ አይ ብሎ በአካንተም የድርሻህን ውሰድ፣ መንግስት እርምጃ እየወሰደ አይደለም ህዝቡ እየነቃለ ሲባል ደግሞ ሌላውም በቃ ቤት ተቀምጦ የነበረውም ይወጣል። እንደዚህ ማልሰራን ይችላል። አሁን ምን ማሰርቅስ ይሄን ያገኘውን ደግሞ በየመጠጥ ቤቱ ስለሚያወሩ ጀስት እንደ ቅናትም ኮምፒቴሽን ህግ ከተከበረ ማለት ያቅሜን ብሎ ወደ ጥፋት ይስተማራል እና እርምጃ መወሰድ መጀመሩ በራሱ ብዙ ነገር ያሳካል። እንቅስቃሴ ውስጥ እንዴት ነው ታዲያ? ሰው ምዕራብ ጎንደር ደህና ነው። ያው እንደ ድሮ አይደለም። ደካማ ነው ያለው። ነጋዴውን በሰዓቱ የጫነው ሰማይ ይገባል።
የድሮውም አይመጣም። ጀስት አሁን ከዚህ ከግጭት ስጋቱ አንጻር ነው እንጂ እንደዛማ ቀን ቢሆን ሀገር ሰላም ሆነ ማለት ነው። ያ እኮ ማለት በቃ ይሄ ፕሮፓጋንዳው በቃ ሰው ሰላም አውረደ ማለት ነው እኮ እንደዛ እኮ ከሆነ ስለ ስራ ብቻ የሚወራበት ይመጣ ማለት ነው። በቃ ይሄንን በዋናነት እዛ ቦታ ላይ ያለው ሪሊ ያለውን ነገር ነው ለማስረዳት የፈለኩት። የተከበራችሁት ወንድሞች፣ ሀገራችሁን የምትናፍቁ ሀገራችሁን የምትወዱ እህት ወንድሞች እንዳላችሁ አውቃለሁ። እኔ በዋናነት በስልክም እየገባው በተለያዩ ሚዲያዎች ላይ ሳተፍ የነበርኩት ከዛ በኋላ ፌስ ዳርግ ደግሞ እንድመጣ ስሳተፍ ቆይቼ ስጠፋበት ጋሽ ጥበበ ታደሰ በዛው አጋጣሚ ቴንኪው ምለው በፊት ለፊት ወጥቼ በቃ መስራት አለብኝ ያን ያህል እንደዚህ እኔ እንደው የሚፈልገኝ ሰው አገኘው ብዬ በሱ ተደስቼ የመጣሁትም በጋሽ ጥበበ ታደሰ ነውና ሜምበር ሆናችሁ እኔ መጥቼ እንድናገር በቻላችሁት አቅም ያበረታታችሁኝ ወንድሞች፣ ሳብስክራይብ ያደረጋችሁ ቤተሰቦች፣ ላይክ ሼር የምታደርጉት መልካምነታችሁን ያሳያችሁ ኮመንት በማድረግ ሀሳባችሁን የምሰጡኝን እህት ወንድሞችን ሁሉ እንግዲህ በኢትዮጵያዊነት ስም ፈጣሪ ያክብርልኝ፣ በያላችሁበት በረከቱን ያብዛ ማለት እፈልጋለሁ። ሁሌ ከዚህ በላይ በሆነ ነገር ማስታወሳችሁና መመረቃችሁ ስለሆነ ማለት ነው። ለምን ትመርቃለህ? በቃ የራሴ የሆነ ነገር ስላለኝ ነው። ሌላ እነግራችኋለሁ። የኢትዮጵያ ነገር ይቀጥላል ምናምን ስል ዝም በፖለቲካ መልኩ እንዳይመስላችሁ፣ በኢትዮጵያዊነት ሚስጥር ነው። እንዴት ማንም አያሸንፈንም ያልኩላችሁ እንዲሁ ዝም ብሎ እንዲህ በወሬ ላይ ብቻ የሚናፈስ እንዳይመስላችሁ። ኢትዮጵያዊ ስለሆናችሁ በዛ መልኩ መስጥሩት ማለት ነው። እና አብራችሁኝ ያላችሁት ወንድሞችን ሁልጊዜም የማከብራችሁና ፈጣሪ እንዲባረካችሁ ሊጠብቃችሁ የማደርግ ኦርን ለማድረግ የምሰራ መሆኑን አብራችሁኝ ያላችሁ ሰዎች 2 ሰው 3 ሰው ለእኔ ትልቅ ስለሆነ ያንን ሰው ዋጋ ስለማውቀው ነው የማከብራችሁ። ከዛ ለመፍረድም እንዲመቻችሁና ሰው የዋለበትን በቃ ቢያገኝ እንዳንደነቅ ነው። አስታውሶ ቁጥሩ ምናምን ነው የዘራነው ነው ማለት። ስለዚህ እሱ ነገር ያን ዘመን እኛ ብቻ ንጹህ ነን፣ እኛ ብቻ እንደዚህ ነው እንጂ የኢትዮጵያ ይቀጥላል። ምንም አይነት ጌጣጌጧን ሁሉ የኢትዮጵያ እናድርግላታለን። አንድ ቪዲዮ ማጫወት ለመታወቅ ሊበቃል ስለሚችል ማለት ነው። አበበ በሶ በላ ይብላ ምን ይሻለናል? እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? በሽታ አለበት። ምንድነው ችግሩ? ለምን በሶ ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፍር እውነቴን ነው 100 ኩንታል እኮ በሙ ትምህርት ነው። እናንተ አረብ እንዴት ሊሰካካ እንደሚችል እያስተማርኳቸው ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? ውጭ ህሉናቸው የማይቀጥል ኢትዮጵያ እስካጎሳቆሉ ድረስ ብቻ እንደ ሀገር የሚቆጠሩ የባርነት ዘመናቸው የማንም መጫወቻ ሆኑ በዛ የሚሆን በዛ ቢጣሉ እንደዛ ሆነ የተሰሩ ሀገራት በቃ ወይ በደንብ መቀጠል አለባቸው ወይ በደንብ መጥፋት አለባቸው። ጤነኞች ቢሆኑ በጋራ ተጠቃሚነት ነው። ትንሽ ትልቁ ባቁ የማይሰሩት ነገር የለም። በቃ ነፃ መውጣት አለበት፣ ነፃ መውጣት አለ። ስለዚህ አሰብ ወደም ሆነ ምንም ሆነ እናገኛለን የሚባለውን ነገር ደግሞ ባይሰልፍ ወደና ወደ እየተወራጫቸው የምትሉ እብዶች በጭካኔ እንድትቆረጡ በጭካኔ መደረግ ያለበት እንዲደረግ የሚያስችል ንግግር ነው እያየን ያለ። እሱን እኔም አሁን መናገር የፈለኩት በተለያየ ቦታ ላይ የማየው ብልግና በዛ። ፋኖ የሚባለውን ከናንጀው ለማጥፋት፣ ሸኔ የሚባለውን እንደና አይነቱን ለማጥፋት፣ ህዋት ተብሎ ሀገር ለመረበሽ ህዝብን ለመጨረስ፣ ሻቢያ ተብሎ የተሰራውን ህዝብን ለመጨረስ፣ ህዝብ ነፃ መውጣት አለበት ከተባለ እንደ አይነቱን ተባይ ለማጥፋት በቃ የባህር በር ማግኘት። ህዳሴ ተጠናቋል፣ ኮሻ ይቀጥላል፣ ወልወል ሌሎች አነስተኛ መስኖ 100 ግድቦች ይቀጥላሉ። እዚህ ላይ የሚመጣውን በፋኖ ተብሎ በተሰራው ታፔ ላይ የሚመጣውን በሽተኛ በመግደል አይደለም የምናጠፈው፣ ባህር በር ማግኘት አለበት። ያኔ ኢትዮጵያ ነፃ ትወጣለች፣ ሌሎች ነፃ ይወጣሉ።
ድሉ ይቀጥላል። አብራችሁ የነበራችሁት ወንድሞቼ አብዝቼ አመሰግናለሁ። አብራችሁ ስላላችሁ። እውነት ያሸንፋል። እውነት መልእክታችን ይሁን። ኢትዮጵያ ተበጽሕያ በእግዚአብሔር። በያላችሁበት የኢትዮጵያ አምላክ በረከት ያብዛላችሁ፣ ጥበቃውን ያበርታላችሁ። ላለው ኢትዮጵያ እንድትሻገር የባህር በር እንድታገኝ ሌላውም ነፃ እንዲወጣ ኢቨን ግብፅ ነፃ የግብፅ ህዝብ ነፃ እንዲወጣ ፖለቲከኞች ጉድጓድ ውስጥ እንዲገቡ ፈሮናዊ ትዕቢት የተጠናወታቸው አጋንንታዊ ማንነት ያላቸው የአልሲሲና አልሲሲን የሚመስሉ ሰዎች እስከ በሽታ እስከ ጥፋት ኔትወርካቸው ጉድጓድ እንዲገቡ የሱዳን ህዝብ፣ የግብፅ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያም ህዝብ ነፃ እንዲወጣ ነው የምንሰራው። አብረን ነው የምናድገው። አንዱን አንዱ አጥፍቶ የነበረውን ቀመር ጉድጓድ ውስጥ መክተት አለብን። በአስቸኳይ በጭካኔ ርኅራኄ አያስፈልገውም። እዚህ ኢትዮጵያ ውስጥ ሆናችሁ ደግሞ ለሻዕቢያ የምታገሸብጡ ለግብፅ የምትላላኩ የትኛውም ቦታ ላይ ያላችሁ ሰዎችን እናንተን አሁንም በጭካኔ ማጥፋት አለብን። ማጥፋት እንዲገባችሁ ነው በዚህ ልክ የምናገረው። መልካም ጊዜ። የኢትዮጵያ ድል ይቀጥላል። እኛ ከአሻጋሪዎች ከጀግኖች ጋር ማስተላለፋችንን እናድርግ። በዓለም ላይም ያለን ክብር የሚመጣው እኛ ኢትዮጵያን ስናሻግር ስራችን ተግባራችን በጀግንነት ሲገለጥ ነውና እሱን እናድርግ። መልካም ጊዜ። ደህና እደሩ።